ሲስተር ጀበና ሰብራ እየሰገደች ያለ ማዘር ስትመጣ እኔ መስገጃሽ ላይ ታገሽ መስገጃሽ ላይ ታገሽና ነገሩ እስኪያልፍ ድረስ ማዘር መታዛጋ ጦርነት ከመክፈቷ በፊት እሷ ሰላት ላይ ማኖራ ፒስ ነው። እኔ እምላችሁ ግን ወንዶች ከሲስተራችሁ ጋር እንዴት ነው የምትግባቡት? ሰው እንዴት ከሲስተሩ ጋር መግባባት ይችላል? እኔ ያልደብቃችሁም ቤታችን ጸባይ እኔና ሲስተር ቤት ውስጥ ዋር እውነት ለምን ይሄ መደበቅ የለበትም። እኔ ቤት ውስጥ ያለውን ሐቅ ነው መነግራችሁ። በቃ ተቻችለን አንኖርም። ህማም ነው። እኔ ምንም ማለት ተቻችላችሁ ተፋቅራችሁ ተዋዳችሁ የምትኖሩ አይነት ሰዎች ካላችሁ እናንተ የተባረካችሁ ናችሁ። ወላሂ ዳራ ይሄንን ጉድ ስሙልኝ። አንድ ኦርቶዶክስ ሲኦልን አያያትም። በንስሐ ህይወት የተመላለሰ ሁሉ ወደ መንግስቱ ነው የሚገባው። እጅግ በጣም ይገርማል። እንግዲህ አንድም ክርስቲያን ወር ኦርቶዶክስ ገሃነምን አያትም ቀጥታ ወደ ጀነት ነው የሚሄደው እያለን ነው ወንድማችን። ለእንደዚህ አይነት ነገር ቁርአን መልስ ያጣል እንዴ? ያጣል ብላችሁ ታስባላችሁ? وقالوا لن يدخل الجنة إلا من كان هودا أو نصارى جنة አይሁድን ወይም ክርስቲያንን የሆነ ሰው እንጂ ሌላ አይገባም አሉ። تلك أمانيهم ይሄ ከንቱ ምኞታቸው ናት። قل هاتوا برهانكم إن كنتم صادقين እውነተኞቹ እንደሆናችሁ ማስረጃ አምጡ በላቸው። በቃ ወሽመጤ ብትሳለ በቃ የዚህን ጊዜ በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ አልহামዱሊላህ for everything ወሂም ዳሬ ፈያንኩን እያለን ዛሬ እጅግ በጣም የሚገራርሙ ቪዲዮችን ይዘን መተናል። እናንተ ብቻ እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳራሱ። ይሄንን ቪዲዮ ደግሞ በምን ትጀምሩታላችሁ? በቢስሚላህ እንዳትል አንተ አብይታ ቢስሚላህ ማይቀርም ግን በላይክ ጀምሩት እሺ። አረ ምንም ችግር የለ እኔ ደስ ነው የሚሉኝ። ወራዊ ወጪ ቀን በቀን ደሞዜ ወራዊ ወጪ ቀን በቀን ሰሞኑ አስቤዛ ሆነብን ሰቀቀን ኩራቴ የጨመረ ንገዛ የኩና አንድ ወር አስቤዛ ንገዛ የኩና አንድ ወር አስቤዛ ይበት መጣውት ለቁርስና ምሳ ኩራቴ የጨመረ ይሄ እንደ ሀገር ያዘን ችግር ነው። ለተየ ኑሮ ውድነቱ ነገር ከብዶናል በጣም። ድምጽ ስለሆንሽን በደንብ እናመሰግናለን በጣም። ግን አንቺ ንገሪን እስቲ ውስጥሽ ውስጥ አያትሽ አይጠፉም አቀለማውራት ከሆነ? እጅግ በጣም የሚገርመው ነገር ደግሞ ሴቶች ላይ ክስ እየቀረበ ነው። ማግባት እንፈልግም መስፈርታችሁ ዲንና ኢማን ሳይሆን ገንዘብ እንደነበረ ለአላህ እንናገራለን እያሉ ነው ወንዶቹ። ምንድነው ችግራችሁ ነው? አሁን እኔም ቢቪዬ ነው አንድ ሁለት ሰው ብቻ ደግሞ እንዳይመስላችሁ። አለይኩም ወራህመቱላሂ ወበረካቱ አህለን ወሳህለን። ዛሬ ከቻካሷ ጋር ነው የምንዋጨተው። ቻካሷ ማሻአላህ ሀብታም ማግባት ነው የምትፈልጊው። እኛ ሀገር ደግሞ 12 ባለ ሀብቶች ነው ያሉት። እንደ ሀገር አቀፍ ደግሞ ከደመርነው 50 ቢሆኑ ነው። እና እነዛ 50 ባለ ሀብቶች አላህ ያሳይሽ እንግዲህ ልጅህን ለልጄ ነው የሚባባሉት። ምንም ሌላ ነገር መቀላቀል አይፈልጉም። እንዴ ላይ እንክርዳድ መጨመር አይፈልጉም። እና ቺኳ የእህቶችሽን ብዛት ደግሞ ታውቂዋለሽ። በጣም ነፍናችሁ ምናምን እና አንቺን ደግሞ ስራ ስትወጪና ስትገቢ የሆነ ድንጋይ ላይ ሰቅ ብሎ ሚያው ብሎብሽ ሚሾፍሽ የሆነ ጎረምሳ ይሄኔ በቃ የሆነ ልጁ አይሆንም። ሰኛ ነው፣ አጫሽ ነው፣ ቃሚ ነው፣ ጠጪ ነው ምናምን ግን የለ በጣም ነው ሚያው የሚልብሽ እና እዛ ሁሉ አዘበዘክ ውስጥ የገባው ባንቺ ምክንያት ይሆናል። ነቃ ደንገጥ በይ ቀቤ በይ ወላሂ ያለበለዚያ ከነዛ ካማሩ የቱርክ ቀሚሶች ጋር ከፈን ለብሰሽ ወደ አፈር መግባትሽ። ምን እኮ ከድጃ እኮ ረሱልን እኮ ፈንዳርጋ ነው ያገባች። ወላሂ ችግር የለውም ሂጂ ከድንጋይ ላይ አንሹ ቤቱ ላይ ያለውን ቁሪና ገራባ ጠረቅ አድርገሽ ግቢ። አዲስ ነገር የለውም። የወንዶች ጉዳይ የሚቆራበት ምርጥ አባላችሁ ይሄ ልጅ ኖቤል ይገባዋል የምትሉ እስቲ ኖቤል ይገባዋል።
እውነት አንዳንድ ሴቶችን ደግሞ አንቺን አላልኩም አንዳንድ ሴቶች ቱርክ ፊልም ላይ የሚያዩትን ወንድ ነው የሚፈልጉት እንደዛ አይነት ወንዶች እዛው ፊልሙ ላይ ነው የቀሩት እንደው ትወና ላይ ነው እነሱ ራሱ ወደታች ቢወርዱ ይሄዱም እንደ ማህበረሰቡ አንድ ናቸው እና እሱም መፈለግሽን ተይ ነው አንቺ አይደለሽም ሲጀመር አንቺ አይመለከት አንቺ ጥሩ ሆነሽ ሁላችንም ማስመሳዮች ነን ምንድነው አንቺን ፈርቼ ላንቺ እንዲጠበቃ መቆም እንደው አንቺ ራስሽ ነሽ ምን ታመጫለሽ እቺ ልጅ ጁማዓ ለመሄድ እንዘንጥ እያለች ነው እስቲ አብረናት እንዘንጥ ሱሪ ከስር ልትለብስ ነው በለኝ ፈጣሪ ወይ ከስር ልትለብስ ነው በለኝ ሸሚዝ በቃ እናቴ እንዲው ልትሄጂ ነው ጁማዓ ነው የምትሄጂው ጅማ እስቲ አጣርቼ አልሰማውሽም እናቴ ጁማዓ ወር ጅማ ይገርማል እኮ መተው ነው አልገባኝም ጁማዓና ድግስ ቦታውን ታምታቶብሽ ይሆናል ነው ወይስ ምንድነው እንዲ ሱሪ ለብሰሽ ጁማዓ መስጊድ ውስጥ ልገቢ እንደነዚህ አይነት ሴቶች የት ነው የጠፉት እውነቴን እኮ ነው መላችሁ እንደነዚህ አይነት ሴቶች የት ነው የጠፉት እኛ ተከታትለን አይደለም የኖርነው እኛ ትለን ነው والله بالله ኢትዮጵያ ላይ እኛ ትለን ነው አላሁ አክበር والله ይሄን ሁሉ ያስደፈረን የኛ አንድ አለመሆን የኛ አንድ ብንሆን ኑሮ والله እዚህ ትውልድ ላይ ኻሊድ ዑመር ዑስማን ሁሉም ሰሃቦች እንደዚህ ትውልድ ይፈጠር ነበር እዚህ ትውልድ ላይ ገባችሁ ወንዶች ሴቶች ማደር አለበት ተመሳሳይ ስምና የማይገናኝ ፐርሰናሊቲ የማይገናኝ ወኔ እኔ ብቻ እንዴት እንደሆነ አላቅ ካስተዳደግ ይሁን ካመጋገብ ይሁን ከምን አይነት ወኔ እንደመጣ አላቅም አሩኑ ብቻ ልጆቻችን እንደነዚህ አይነት ወኔ ያላቸውን ሰዎችን ከማየት ይልቅ ውጮችን መምሰል ይፈልጋል ሰው ያለበትን ኤሪያ ነው የሚመስለው ከ5 ሚሊዮነር ጋር ከሆንክ ከ6ኛው ሚሊዮነር አንተ ነህ የጊዜ ጉዳይ ነው እንጂ ይባላል እናንተም በተቃራኒው አብራችሁ የምትውሉ ሰው እጅግ በጣም ወሳኝነት አለው ጓደኛህን ንገረኝ ማንነትህን እነግርሃለሁ እንደሚባለው ማለት ነው እቺ ልጅ ከክርስቲያኖች ጋር ወር ከካፊሮች ጋር እየዋለች ከሆነ የሷ ፐርሰናሊቲ እንደዚህ ሊሆን ይችላል ሌላ ደግሞ አስደንጋጭ ዜና እየወጣ ነው ሙስሊም ሴቶች እንዳይሸፋፈኑ ወይም ደግሞ ሂጃብ እንዳያደርጉ በፓርላማ ተከለከለ የፖርቱጋል ፓርላማ ሙስሊም ሴቶች እንዳይሸፋፈኑ በህግ መከልከሉ ተሰምቷል አንዲት ሴት ተሳስታ ተሸፋፍና ከተገኘች 4600 የአሜሪካ ዶላር እንደምትቀጣ ነው የተገለጸው ከዚህ በተጨማሪም አንድ ሙስሊም ወንድ ታዲያ ሚስቱ ተሸፋፍና ከተገኘች በ3 ዓመት እስራት እንደሚቀጣ በህጉ ላይ ተደንግጓል ነው የተባለው በአውሮፓ ሀገራት ፈረንሳይ ዴንማርክ እንዲሁም ደግሞ ቤልጂየም አውስትራሊያ እና ሌሎችም ሀገራት ሙስሊም ሴቶች እንዳይሸፋፈኑ የሚከለክል ተመሳሳይ ህግ ያላቸው ሲሆን ፖርቱጋል ሙስሊም ሴቶችን እንዳይሸፋፈኑ በመከልከል 20ኛው የአውሮፓ ሀገር መሆኗ ተሰምቷል እስቲ በነገራችን ላይ አማርኛውን ትንሽ ላስተካክልላችሁ መሸፋፈን ሲባል ይሄ ፊት ላይ ያለውን ኦር ኒቃብ የምንለው ነው እንጂ ማትሸፈነው ሌላ ቦታዋ ግልጽ በትክክል ትሸፈናለች ኒቃብ ደግሞ የተከለከለበት ምክንያት እንደ ምክንያት የሚወራው ነገር ውስጥ በዛ ተመሳስሎ ብዙዎቹ መጥፎ ስራ ኦር ያልሆኑ ስራዎችን እየሰሩ ስለሆነ ነው ብዙ ወንጀሎች በዛ ነገር እየተደረገ ስለሆነ ብዙ ጊዜ ኒቃብን ተጠቅመው ብዙ ወንጀሎችን እየሰሩ በተለይ ደግሞ አውሮፓውያን እንደዚህ አይነት ክፍተቶችን ካገኙ እጅግ በጣም አደገኛ ናቸው በሳውዲ ምድር ላይ እንደዚህ አይነት ጥፋቶች አይሰሩም ግን አውሮፓ ሲሆን ደግሞ የበለጠ ብዙ ችግሮች እየተፈጠረ ስለሆነ ከባድ ይሆንባቸዋል የሚለው ነው በነገራችን ላይ መገላለጥ አለመገላለጥ ምን ያክል ፓወር እንዳለው የምታቁት አሜሪካ ውስጥ በቀን ብቻ እስከ 2000 ሴቶች ይደፈራሉ ሳኡዲ በአመት 2000 ሴቶች የማይደፈሩትን አሜሪካ ውስጥ በቀን ብቻ እስከ 2000 ሴቶች ይደፈራሉ ይሄ ማለት ምን ያክል ሂጃብ ኦር ኒቃብ የምንለው ምን ያክል ፓወር እንዳለው የሚያሳየን ነው ይሄንን ኡስታዝ ሰማ እኔም ብቻ ነው ግን የሚነዝረው ፕሊዝ መልእክታቸውን በደንብ ስሙት እስቲ ትክክል ኡስታዝ አላ ነገ አንድ ነገር ይቃም አበላሽብኝ አንድ ፓስፖርት ይበቀማ እኔ የሚለው ማለት ነው አይደለም እንዴ ለምን እንደባበቃለን ግልጽ መነጋገር ይሻላል ከዛ ምን ብታሰር ምናም ልጆቼ ወድቀው ሊቀሩ ልጅላቸው ነበር የትናንቶቹ ሙእሚኖች ሷቦች ልጅላቸው ነበር ንብረት የላቸው ነበር ስራቸው እንዲበላሽ አይፈሩም ነበር ምርጫው እኮ ነው የአላህ ጥያቄና ያንተ ፍላጎት ሲጋጭ ማን ነው የምትመርጠው በሰላም ጊዜ ሙናፊቅ ሲሰግድ የለም እንደ አብሮ ምን ችግር አለው
እና መስዋዕት የሚያስከፍል ነገር ሲመጣ እኮ ነው ኢማን የምትፈተነው ማለት ነው። እና ይሄ ነገር ባይመጣ ጥሩ ነበር። ሁሉ ጊዜ ሰላም እንደተመኘነው ቢሆን ጥሩ። ገፍቶ ከመጣ ግን ዲንህ ይበልጥብሃል፣ ዱንያህ ነው ዋናው ነገር። ፈሪ በመፍራቱ እድሜውን አንድ ደቂቃ መጨመር ይችላል። አላህ ደግሞ በዚህ ምክንያት ትከስራለህ ካለህ ያንን ኪሳራ አንተ በዚህ በኩል ብትጠብቀው በሌላ በኩል አይመጣም። የከቱ ነው። ስለዚህ አቂል መሆን አለብን፣ ማመዛዘን አለብን። ስለኛ ሙእሚኖች በተለይ ሀገራችን እዚህ ሀገር አይደለም ጀነት ነው ሀገራችን፣ ቋሚ ሀገራችን ይቺ ያንዲ ሰሞን ያው ተብለልጨን የምናልፈባት መልእክቱ እጅግ በጣም አስገራሚና ጥበብ የተሞላበት መልእክት እንደሆነ ሁላችሁም እንደዛ እንደተረዳችሁ ተስፋ አደርጋለሁ። ዛሬ እጅግ በጣም ያናዳችሁ ነገር ልነግራችሁ ነው። በአዲስ አበባ ከተማ አንድም የአረቄ መሸጫና ቢንጎ ማጫወቻ ቤት አይኖርም ተብሏል። በአጭር ጊዜ ውስጥ በአዲስ አበባ ከተማ ከቢንጎ መጫወቻና የአረቄ መሸጫ ቤት ነፃ እንድትሆን ይደረጋል ሲል የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አስታውቋል። ምንም ላረጋ አልችልም፣ የጫቷ ጉዳይም አይቀርም እየተባለ ነው። ጭምጭምታ ነው ግን ጭምጭምታ ነው። ተረጋጉ። የጫቷ ጉዳይም አይቀርም እየተባለ ነው። ያው ግን ከቀረም ያው ምን ብራችን ነው የሚቀረው። ፒስ ነው ራሱ ለኛ አይደል እኮ ያው ሲጀመር አንተ እንደማትቀም አንቺ እንደማትቀም ያውቃሉ። ሲጀመር አረካሽ ወላሂ ፈጽሞ አሁን ገባህልኝ አወቅኩ። ምስሉ ላይ የምትመለከቱት የአምቡላንስ ሹፌር በትናንትናው ዕለት ወላድ እናት ይዞ ከመሎጋዶ ወደ ሆስፒታል ይዞ በሚሄድበት ወቅት እንደምትመለከቱት አምቡላንሷ በጭቃት ያዝበታለች። በዚህ ወቅትም እንግዲህ የአምቡላንሷ ሹፌር የቻለውን ሁሉ ከመከረ በኋላ በመጨረሻም አምቡላንሷን ከጭቃ ማውጣት ባለመቻሉ ተስፋ ቆርጦ ሲያለቅስ እንዲሁም ደግሞ የተሰማውን ጥልቅ ሐዘን ሲገልጽ የሚያሳይ ምስል በርካቶችን ያነጋገረ ይገኛል። ይሄ ልጅ መጨረሻው እንዴት ሆነ? ሰው መጥቶ አገዘው፣ እናትዮ ተገላገለች፣ እናትዮ ምን ሆነች የሚለው ደግሞ ሌላ ጥያቄ ነው። እናትዮ ሲባል ግን ለሱ አይደለም በሆዷ ውስጥ ለተሸከመችው ልጅ ነው እንጂ እሱ ሹፌር ነው። እነዚህ ሰዎች እንዴት ሆኑ? እናት በዛው ቦታ ላይ ልጇን ወልዳለች። የሚያሳዝነው ግን የተወለደው ልጅ ህይወት አልፏል። ከሰሞኑን እንግዲህ በምስሉ ላይ የምትመለከቱት ሀብታሙ ደርጉ የተባለ ሹፌር በመሎጋዳ አካባቢ በምጥ የተያዘችን ወላድ እናት በአምቡላንስ ይዞ እየሄደ ባለበት እንደምትመለከቱት መኪናዋ በጭቃ ተይዛ ለማውጣት ሲሞክር እሱን ጨምሮ ከወላዷ ጋር አብረው የነበሩ ሰዎችም እንደዚሁ ለማውጣት ሲሞክሩ መኪናውን ማውጣት ባለመቻሉ ያለቀሰና ያዘነ የሚያሳየው ይህ ምስል መነጋገሪያ ሆኖ ነበር። ታዲያ ይህንን ጉዳይ በተመለከተ ከቲክቫ ኢትዮጵያ ጋር ቆይታ ያደረገው ሹፌር ሀብታሙ የደም ካንሰር ያለባት እናት በቦታው ብትወልድም የሚያሳዝነው ግን ህፃኑ በህይወት መትረፍ አለመቻሉን ተናግሯል። በመሆኑም ለእናትየው ሕክምና ከ800 ሺህ ብር በላይ በመጠየቁ የድጋፍ ማሰባሰብ እየተደረገ መሆኑን በዚሁ አንስቷል። በማህበራዊ ሚዲያ ምስል መሰራጨቱን ተከትሎ ሰዎች ያሳዩት ለእናት ያላቸውን ፍቅርና ክብሮት ሳላደንቅ አላልፍም ብሏል። ስክሬዚ እንደዚህ ሰው ከእንስሳ በታች በሆነበት ታይም ላይ እንደነዚህ አይነት ሰዎችን ማግኘት እጅግ በጣም ያስደንቃል። እንደዚህ አይነት ሰዎች አሁን እንደ ብርቅ እየታዩ ነው። እውነት ነው እኮ እንደ ብርቅ እየታዩ ነው። ለምን ሌሎቹ እንደዚህ መሆን ስላቃታቸው እኛ እርስ በርስ ተባን አሁን ዘሩ ይጠየቃል። የሚገርማቸው ነገር እንግዲህ የኛ ህዝብ እንደ ኢትዮጵያ እጅግ በጣም ከባድ ደረጃ ላይ ደርሰናል። ይሄ በሽታ ሁላችሁን ውስጥም አለ። ሰበር መረጃ የፍልስጤም ወንድሞቻችን ስላሉበት እጅግ አስፈሪ ጊዜና አስፈሪ ሁኔታ ይዤላችሁ መጥቻለሁ ማለት ነው። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉ። ምን መሰላችሁ? አሁን ሰሞኑን ከተኩስ አቁም ስምምነቱ በኋላ አብዛኞቻችን እጅግ ሰላም የሆነና እስራኤል ሙሉ ለሙሉ ወታደሮቿን ከፍልስጤም ምድር ነቅላ የወጣች እየመሰለ ነው። ነገር ግን አሁንም ቢሆን የራፋ በሮችን ጨርሳ ሙሉ ለሙሉ አልወጣችም። እንኳን ሙሉ ለሙሉ ግማሽ በግማሽ ራሱ አልወጣችም። ከ50% በላይ የሚሆን ወታደሮቹ አሁንም ጋዛ ውስጥ ነው የሚገኙት ማለት ነው። ሰሞኑን ደግሞ ትራምፕ ምን እያለ ነው? ሐማስ ሰው መግደል ካላቆምሽ፣ ሰው መረሸን ካላቆምሽ እኔ ራሴ ነኝ መጥቼ መዋጋው፣ እስራኤልን አልጠብቅም እኔ ነኝ መጣው አለ። ለምንድን ነው ያለው? ሐማስ እንግዲህ ይሄ ከተኩስ አቁም ስምምነቱ ባለንቀሳቀስ ያደረጉ የእስራኤል እንትኖችን ገላለች ማለት ነው። ስለዚህ ይሄንን ነገርም አታድርጊ ነው። ምንም ብናደርግ ምንም ማድረግ አቺም ነው ቅኔው ማለት ነው። እና እንደዛ ብሏታል ትራምፕ። የእስራኤሉ ደግሞ መከላከያ ሚኒስቴር ደግሞ እዛ ያሉ ወታደሮችን ሰሞኑን የሆነ ተልእኮ አለና ራሳችሁን አዘጋጁ፣ ዝግጅት ውስጥ ግቡ የሚል ትዕዛዝ አስተላልፏል። ከነዚህ ሁለት ነገራቶች ስነሳ ከትራምፕ ንግግር ከመከላከያ ሚኒስቴራቸው ንግግር ስንነሳ እጅግ አስፈሪ ሁኔታ ውስጥ የፍልስጤም ዜጎች ወይም የጋዛ ዜጎች ገብተዋል ማለት ነው።
ስለዚህ ሁላችንም ባለንበት ዱዓ እያደረግንላቸው ትንሽ እንኳን ቢተነፍሱም ትንሽ ከተኩስ ስምምነት በኋላ የፍንዳታ ድምጽ ጆሮአቸው ላይ ቢቀንስም ነገር ግን ይሄ ነገር እጅግ አስፈሪ ሁኔታ ውስጥ እየከተተው ይገኛል ማለት ነው። እስቲ እናንተም ደግሞ ፍልስጤማውያን ሲጀመር ይሄንን ጦርነት ለምንድን ነው የጀመሩት? ጦርነቱ የሆነ ግብ አለው። ፍልስጤም እንደ ፍልስጤም ወይም ደግሞ እንደ ሀገር እውቅና እንዲሰጣት ይፈልጋሉ። ይሄንን ነገር ደግሞ እስራኤል አልተዋጠላትም። ለምን ተመልሰው አድገው ነገ ለኔ ስጋት ይሆናሉ የሚለው ነው። ነገ ስጋት የሚሆኑባት ምክንያት ደግሞ ለምን እንደፈራሽ ታውቃላችሁ? ቤተሰቦቻቸውን እነሱ ላይ ጠባሳ ፈጥራለች። አንድ ሰው ቤተሰቤን ወይም ደግሞ እኔ የምወደውን እናትና አባቴን ከገደለ ያ የሚነሳው ልጅ በጣም በቂም ስለሚነሳ ምንም አይነት ነገር ሊያስቆሙ አይችልም የሚለውን በጣም ተፈራለች። ሶ ለዚህ ሲባል ጋዛ ማስተዳደር የሚችለው የፍልስጤም ሰው ሳይሆን እኛ የመረጥነው አይነት ሰው ነው ለማለት እየፈለጉ ነው። ይሄንን ነገር ደግሞ ሐማስ አይቀበልም። ይሄንን ነገር ከተቀበለ አሁንም እነሱ ስር ገብተዋል ማለት ነው። ሶ ይሄ ጦርነት ለነሱ ሽንፈት ነው ማለት ነው። ለሐማስ ሽንፈት ይሆናል። ለዚህ ስለተባለ ይሄንን ጦርነት በምን መቋጨት መቻል አለባቸው? በሐማስ ወይም ደግሞ ፍልስጤማውያን በሚፈልጉት ሊደር ወር ደግሞ አመራር መሆን አለበት። ይሄንን ነገር ደግሞ እስራኤል አትቀበልም። ሐማስ ትጥቅ ፈቶ ፍልስጤም እንደ ሀገር እውቅና ይሰጣታል ወይስ ደግሞ ሌላኛው ጦርነት ወር ደግሞ ሌላ ጦርነት አርገው አሁንም በግዳጅ ሐማስ ትጥቁን እንዲፈታ ያደርጋሉ? ይሄ ከባድ ጥያቄ የሆነ ነው። ጋዛን ወደ ነበረችበት ለመመለስ መልሶ ለመገንባት ከ$70 ቢሊዮን በላይ እንደሚያስፈልግ ነው የተነገረው። $70 ቢሊዮን ማን ነው መልሶ የሚገነባት ጋዛን? በነገራችን ላይ እስራኤል ያወደመቻቸው ቤቶች፣ ህንጻዎች ፍርስራሹ በራሱ ከ50 ሚሊዮን ቶን በላይ ሊሆን እንደሚችል እየተገመተ ነው። እስካሁን ድረስ በዓለም መንግስታት ድርጅት አስተባባሪነት የተነሳው ፍርስራሽ ቆሻሻው 3100 መኪና ወይንም 81000 ቶን ነው። ፍርስራሹን ለማጽዳት በራሱ ከዓመት በላይ ሊፈጅ ይችላል። $70 ቢሊዮን ውስጥ ከየት መጥቶ ነው ማን ነው የሚገነባት የሚለው ትልቁ ጥያቄ ነው። በእርግጥ አሁን ላይ የጋዛ ነዋሪዎች ፍልስጤማውያን የሚፈልጉት ነፃነትን ነው። ከተማቸውን ራሳቸው በራሳቸው ሊገነቡ ይችላሉ። ምናልባትም ደግሞ በክፉ ጊዜያቸው ምግብ አጥተው ሲራቡ ምግብ ያረዷቸው አላቀም ለይስሙላህ ለግንባታ ብለው ይሰጣሉ ብዬ አስባለሁ። የአረብ ሀገራት ዓለም ላይ 2 ቢሊዮን የሚጠጉ ሙስሊሞች አሉ። እነዚህ ሙስሊሞች እቺን ሀገር መልሰን ለመገንባት አቅም ያንስ አይመስልም። ግን ጥያቄው ቀደም እንዳልኳችሁ ነው። ፍልስጤም እንደ ሀገር እውቅና ተሰጥቷት ሐማስ ትጥቅ ይፈታል ኦር እስራኤል በግድ ሐማስን ትጥቅ ታስፈታዋለች? ከባዱ ጥያቄ ይሄ ነው። ሌላኛው ደግሞ ከፍልስጤም ውስጥ እጅግ አስደንጋጭ ነገር እየወጡ ነው። ጀርባ የምትመለከቱት በፕላስቲክ የተቀመጠው ነገር ማለት ነው የሰው ልጅ አካል ነው፣ ደግሞ ሂዩመን ኦርጋን ነው። እንግዲህ ይሄ ኦርጋን ተገኘ የተባለው በጋዛ ውስጥ ነው። እንግዲህ የጋዛ የፍልስጤም ነዋሪዎች ናቸው ግን እነዚህ ነገሮች እነዚህ በኮንቴነር የተያዙ የሰው ልጅ እቃዎች ወይ ደግሞ የሰው ልጅ ሪሜንስ ወይ ደግሞ የሰው ልጅ ኦርጋኖች ያገኙት። እንደምትመለከቱት በበልክ ነው የተገኙት። በብዙ በማአት አይነት ቃን የተገኙት እና እነዚህ በሙሉ የምትመለከቷቸው የሂዩመን ሪሜን ናቸው። አይል ሊሆን ይችላል፣ አይምሮ ሊሆን ይችላል፣ ልብ፣ ኩላሊት፣ ብዙ ነገር። እንግዲህ ከጥቂት ሰዓታት በፊት ነበር ከፍልስጤም ውስጥ የወጣ ፖስት ያሳየው ከጋዛ ውስጥ የወጣ ፖስት የሚያሳየው እነዚህ እቃዎች እንደተገኙና እነዚህ እቃዎች እንግዲህ ያው አሁን ድረስ ባለቤትነት የላቸውም። የምርም ይሄ ሪዩዝ የሚደረጉ አይነት ነገሮች አሉ። ብዙ ጊዜ የምታስተውሉ ከሆነ እንደዚህ በጦርነት ቦታዎች ላይ ወይ ደግሞ እንደዚህ በውጊያ ቦታዎች ላይ የሂዩመን ሪሜንስ ወይ ደግሞ የሰው ልጅ አካላት በብላክ ማርኬት ይሸጣሉ፣ ብዙ ገንዘብ ያወጣሉ። ለሚነገረው ከሆነ አንድ ሰው እስከ 45 ሚሊዮን የአሜሪካን ዶላር ድረስ ሊያወጣ ይችላል። ሙሉ አካላቱን ለብቻ ቢሸጥ፣ ኩላሊቱ ለብቻው፣ ጉበቱ ለብቻው፣ አይምሮ ለብቻው ለምቻት እስከ 45 ሚሊዮን ዶላር ድረስ ያወጣል ተብሎ ይታሰባል። እንግዲህ እነዚህ በፍልስጤም ውስጥ በፕላስቲክ ኮንቴነሮችና በተለያዩ የኮንቴነር በተለያዩ እቃዎች የተገኙት የሂዩመን ሪሜን ወይ ደግሞ የሰው ልጅ አካላት እንግዲህ የአይን እማኞች እንደተናገሩት ከሆነ ሰርጀን ታይፕ ኦፍ ፕሪሲዥን ነበር የነበራቸው ወይ ደግሞ ቀዶ ጠጋኝ ብቻ ሊያደርጋቸው የሚችሉት በፕሪሳይስሊ ነበር የተቆረጡት። ልምድ የሌለው እንደና እናንተ የሰርጂካል ልምድ የሌለው ሰው እንግዲህ ቦዲ ፓርት አውጣ ይባል ሊቦጫጭ ነው የሚችለውና እነዚህ ግን ሪዩዝ እንዲደረጉ ደግሞ ሊሸጡ እንዲችሉ ተደርገው ፕሪሳይስሊ የተቆረጡ ናቸው ብለው ተናግረዋል። ከዚህም በተጨማሪ እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪን ዛሬ በዋይት ሃውስ አግኝቷቸዋል። ከአንድ ሰዓት በፊት የተነሱት ፎቶ ነው የምትመለከቱት። እንግዲህ በአሁኑ ሰዓት ላይ በዋይት ሃውስ ውስጥ ይገኛሉ። ዜሌንስኪ ቶማሃውክ ሚሳኤሎቹን ያገኛል ክሩዝ ሚሳኤሎቹን ወይስ አያገኝም? ይህንን ነገር እየሰሙ ይህንን ነገር እያዩ አረብ ሀገራት እስካሁን ዝምታቸው መምረጣቸው
ለምን እንደሆነ አላውቅም። የአቂዳ ልዩነት ሊኖር ይችላል፣ የአስተሳሰብ ልዩነት ሊኖረን ይችላል። ግን ደግሞ አንድ ኡስታዝ ወይም ደግሞ አንድ ዓሊም ወይም ደግሞ አንድ ሙፍቲ እንደዚህ ታሞ ወደ ሆስፒታል ሄደው በውጭ ሀገር ደረጃ እየታከሙ ነው። ግን ምን ላይ ደርሰዋል? ሀጂ ዑመር ወዳጆች መልካም ዜና እንደዚህም ኮሜንት ላይ የገባችሁ የማይሆን ነገር ሲጽፉ ለነበራችሁና ለጠላቶቻቸው ደግሞ መጥፎ ዜና ለነግራችሁ ነው ማለት ነው። አልহামዱሊላህ ረቢል ዓለሚን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አሁን ላይ በጥሩ ጤንነት ላይ እንደሚገኙ የተለያዩ መረጃዎች ይወጡ ነው ማለት ነው። አልহামዱሊላህ ረቢል ዓለሚን በጣም ብዙ ዱዓዎች ተደርገዋል። ታዲያ የዱዓችን ውጤትም ደግሞ ያሳየ ይመስላል ማለት ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በፊት ከነበሩበት አሁን ላይ የተሻለ ጤንነት ላይ ይገኛሉ ተብሏል ማለት ነው። አልহামዱሊላህ ረቢል ዓለሚን አሁንም በዱዓችሁ አትለያቸው፣ በደንብ ዱዓ አድርጉላቸው። ትልቅ አባት ናቸው ማለት ነው። በቻላችሁት አቅም ሁላችሁም ዱዓ አድርጉላቸው። ጠላቶቻቸው ደግሞ ትቃጠላላችሁ ማለት ነው። ኢንሻአላህ በሙሉ ጤንነት ላይ እንደምናገኛቸው እንዲህ ያርክ ሶስት ሌላ ነገርን አተፍጠር። ጠላት የሚባል ነገር የለም። ማንም እሳቸው በመታመማቸው የተደሰተ አለ ብዬ አላስብም። ከሰው ልጅ ላይ ስህተት አይጠፋም። ብዙ ስህተቶችን ሊሳሳቱ ይችላሉ። ይሄንን ስህተት ደግሞ ማረም ኦር ደግሞ የሆኑ ነገሮችን ማድረግ የኛ ድርሻ ነው። እንደዚህ ግን ታሞ የሆነ ነገር ሲሆኑ ደግሞ ምን ደሰተ አይነት አካል አለ ብዬ አላስብም። በመናም ያይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አርገው ጥለውት ሲወጡ አይቻለሁ ሀጂ ሙፍቲ። ይሄው ነገ አላህ ፊት ቀርባለሁ እኔ ሱብሃነሁ ወተዓላ በሚያቀው ስለሳቸው ስለማንም ዑለማ ስለማንም ሰው እኛ አናቅ። ሁሉን አዋቂው አላህ ብቻ ነው። ማሊከል ሙልክ የሆነ ጌታ በተቻለን መጣን በማንም ሐቅ ላለመያዝ ነው መጣር ያለብን እኔም እናንተም። ምክንያቱም እኔም እናንተም ሂሳብ የምንደረገው በሰራነው ስራ ነው። ለሰው ልጅ ደግሞ አይደለም ለሙስሊም ለነን ሙስሊም በአላህ Subhanahu Wa Ta'ala ያመጹት ቁርአን ላይ ወቁሉ ሊናሲ ሁስናን ያለው አላህ Subhanahu Wa Ta'ala ለሰው ልጆች መልካምን ተናገሩ የተባለው። ዙሪያቸው ላይ ያላችሁ ኡስታዞች ከሳቸው ጋር የተቀያየማችሁ ሂዱ ለአላህ ብላችሁ Subhanahu Wa Ta'ala አፉ መባባልን አላህ ይወዳል Subhanahu Wa Ta'ala። ቢቀበሏችሁም ባይቀበሏችሁም አላሁ ረቡል ዒዛ ምንድነው የሚወደው? ይቅር የሚሉን ባሮቹን ይወዳል። እቺ ዱንያ ለኔም ለናንተም ጊዜያዊ ናት። ዘላለም ህይወት አለን። የነገን አላህ ብቻ ነው ያውቀው Subhanahu Wa Ta'ala። ዛሬ ነው እኔም እናንተም ስላለንበት የምናውቅ። አባቶች፣ ወንድሞች፣ እህቶች፣ መሻይኾች አገራችን ላይ አላችሁ። ስልጣን ቦታ ላይ የተቀመጣችሁ ሰዎች አላችሁ። ሂዱ ይዋቸው። አፉ መባባል ኸይር ነው። እዚሁ ዱንያ ላይ አንድ ሰው አንድን ሰው በድሎ የቂያማ ቀን ይከፈለዋል። አይደለም የሰው ልጅ አውሬ ቀንድ ያላት ቀንድ የሌላትን የወጋችዋን አሉ የኛ ነብይ አለይሂ ሰላቱ ሰላም የቂያማ ቀን ያቺ ቀንድ የሌላ ቀንድ ተሰጥቷት ያንን ሰው እንድታረግ ይደረጋል ብለዋል። አፉ መባባል አላሁ ረቡል ዒዛ የሚወደው ነው Subhanahu Wa Ta'ala። ሁላችንም እዚህ ዱንያ ላይ ሲያስቀምጣል ሊብሉወኩም አዩኩም አህሰኑ አመላ። አስተሳሰባን ደግፋለሁ። እዚህ ጋር ጥሩ ነገሮችን መናገር መልካም መሆን እጅግ በጣም ከክፋት የተሻለ ነው ብዬ አስባለሁ። ኡስታዛችን ላይ ደግሞ የሆነ ነገር የተቀየማችሁ ሰዎች ካላችሁ ምናልባት ሞዲላና ከበር እንችላለን የሆነ አቂዳችን ላይ መሳሰል ይችላል። ግን ይሄን ያክል ጠላትነት የለም። አልሙስሊሙ አሁን ሙስሊም በቃ አለቀቆ በቃ እንደዚህ ቂመት ያዥ እንጂ አንተ ቂመት ያዝ ምንድነው እንዲ ቂማ ያዝ በቃ ቶ ሁሉም ነገር መተው ነው። ይገርማል እኮ መተው ነው። ሁሱኒ በምን አይነት ሙድ ውስጥ እንዳለ ግራ እየገባኝ ነው። ሁሱ ምን ጀመረ? ቆይ ለምን አታስረዱኝ? ኮሜዲያን ነው ወይስ የንጽጽር መምህር ነው? አንተ ጥያቄ አለኝ። እሺ ጥያቄሽ ምንድነው? ሙስሊም ክርስቲያን ማን ነው ግን ስልጣን የሰጣችሁ ተመራመሩ? ፈጣሪ ተመራመሩ ብላችኋል? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተመራመሩ ይላል። ተመራመሩ ይላል? አዎ ማስረጃ ቃሌን አክብሩ ነው እንጂ ተመራመሩ አላለም። እሱን ይላል ስራ መመራመር አይቻልም። ተመራመርህም ልታገኘው ማትችለው ይላል። ማስረጃ ለስተሽ ወይ ያልኩሽ በገዛ መጽሐፍ ላሳይሽ አታገኘውም። ብትመራመር አታገኘውም ወንድሜ። ላገኘው ላሳይ እናንተ ኮሜንትን መሰብሰብ
ገንዘብ መሰብሰብ አታርጉት ፈጣሪያችን ዳምጪ ባክሽ አታርጉት ባካችሁ አታርጉት በእናንተ የመጣ ምጽአት ሌላው ላይ ስለሚደርስ የሱን ስራ አትመራመሩ ቃሉን ተከተሉ ታላከብር አታከብር አታከብር ስሙን አታንሱት ከፍ ዝቅ አታድርጉት ወንጀል ነው ምጽአት ነው የምታመጡት እውነት እላለሁ ወንድሜ እውነት እላለሁ ምጽአት ነው የምታመጡት አትመራመሩ እሺ አንድ ቃሉን ይዛችሁ አክብሩ ስገዱ በሙስሊም ከሆንኩም ስገዱ ክርስቲያን ቃሉን አክብራችሁ ስገዱ አትመራመሩ ምጽአት ነው የምታመጡት እውነት እላለሁ ለእናንተ የመጣው ምጽአት ለንጹሃን ስለሚተርፍ አትመራመሩ አጥፋችሁ ተቀመጡ በሚገባው መስጊድ ሄድና ስገድ ኦርቶዶክስም በተክርስቲያን ሄድና ስገድ ቃሉን ብቻ ይዛችሁ ኑሩ አትመራመሩ ከፋትሉ እውነት ዝቅ ነው የሚያደርጋችሁ ይቺ ዕለት ጉርሻችሁን አትመልከቱ የዘላለም ነፍሳችሁን ብቻ ተመልከቱ አካል ረጋግናት ዓለም ቀሪና ትታት ሄዳለ አትመራመሩ ወንድሜ እውነት እላለሁ ጨርሻለሁ ከእናንተ ጋር ሙግት እግዚአብሔር ዝቅ ከፍ እያደረጋችሁ የምትናገሩት እውነት ሰው አይደላችሁ እግዚአብሔር ምጣት ለእናንተ ብቻ ያንጠፋችሁ አትመራመሩ በቃ ምን ሆናችሁ ነው ቆይ መመራመሩ ምን አመጣው እንዴ ከተመቻችሁ ተቀበሩ እንዳለው ካልተመቻችሁ መተው ነው የቀልዱ ቀልድ ነው ሰው ለብር ብሎ ይሄንን ያክል ደረጃ ይዋሻል ይሄንን ያክል ደረጃ እንደዚህ ያንን ነገሮችን ያረጋል ኦር ደግሞ እንደዚህ ፊልም ይሰራል ብዬ አላስብም እስቲ እቺ ልጅ ምን እንዳረች ስሙ ከዛ በኋላ በሚዲያ ደረጃ ሚሊየንስ ሰዎች በሚመለከቱት ደረጃ እንዲህ ብላ የራሷን ህይወት ተናግራ ስንት ሰዎች በሷ ምክንያት ካለቀሱ በኋላ ደግሞ ምን እንዳለች በመጨረሻ ሰዓት ተሰማላችሁ ለወንዶች ፍላጎት በ5 አመትሽ በ4 አመቴ እሷ ከወጣች ኦሬዲ በኋላ በ4 አመቴ ወንዶች ሁሉ ወደኔ ማተኮር ጀመሩ how አላቅም ወንዶችን ሊስብ የሚችል አካል አለኝ ብዬ አላስብም ምክንያቱም ገና ልጅ ነኝ ወንዶችን ሊያማልል የሚችል ቃላት እናገራለሁ ብዬ ላስብ አልችልም ምክንያቱም በትክክል ማውራበትም ኤጅ ላይ አይደለሁም 4 አመት በዛ ልክ አፈተህ ከሰዎች ጋር ኮሙኒኬት አታደርግበት ነው አንደኛ ዩኒቨርሲቲ ተማሪ ነው ቤት ውስጥ አሉ ከሚባሉ ጨዋ ተማሪም ሰውም እሱ ነው ጨዋ ሲባል እሱ ስም ነው የሚነሳው ጎበዝ ተማሪ ነው አንደኛው ደግሞ በተቃራኒው ከሱ እድሜ ያንሳል ሁሌ ትምህርት ይወርቃል ይጠጣል ይረብሻል ሁሌ እንደተመታ ነው የቤቱ አስቸጋሪ ልጅ ደግሞ ሌላኛው ነው ሁለቱም ግን ለኔ መጥፎ ነበሩ ምንድን ነበር ያደረጉሽ እስቲ ሴክሹዋል ፍላጎታቸውን እንዳለን ላይ ነው የሚወጡት እንዲህ አድርገው ተጠቅሞልህ በሚችልበት ሁኔታ ላይ አይደለም ያንን ለመግለጽም ይላል ይከብዳል ቃሉን ማውጣት በጣም ነው የሚያስጠላው ወንድ ልጅ ሴት ልጅ ላይ ፍላጎት ካለበት ስሜቱን የሚወጣው አንድ ወንድና ሴት ሊተኙበት በሚችልበት መንገድ ብቻ አይደለም ብዙ ስሜቱን ሊወጣበት የሚችልባቸው መንገዶች አሉ ራስህን እንድጣላ የሚያረክስ ገላይን ይጠቀሙታል ይሄ እንደማንኛውም ሴክሹዋል ሁኔታ ካደረጉ ብዙ ሰው ያለበት ነው አይመቻቸው ይሄኛው በጣም ነው ጫና የሚያሳድርብኝ አንደኛው ረባሹ ይሄ አስቸጋሪው ከቤት ውስጥ የሚባለው ማለት ነው ድንገት ይመጣል እንጫወት ይላል እኔ እሱን ስለማቅ መጫወት አልፈልግም እንጫወት የሚለው ጨዋታ ምንድነው ተሰብስበን ተኝተን እናወራ ነው ከዛኔም ቢማለት አልችልም የሰፈሩን ልጅ ነው የሚሰበሰበው ወደ ኋላ ስቃሽ ምናምን ብለን ሁሉም እንደ አንድ አልጋ ላይ ስንተኛ እኔ በጠርዙ ላይ ተኛለሁ ነው አንቺ ተወርቂያለሽ ነይ በኔ በኩል ተኛ ይለኛል ሁሉም ልጅ እሱ ጋር ካለ እሷ ምን እያደረካት ነው ተብሎ አይጠየቅም ልጆቹ ይጋፋሉ ይጫወታሉ እሱ የሚፈልገውን በኔ ላይ ያደርጋል ምንም መናገር አልችልም ሽንት ቤት እገባለሁ ሽንት ቤት ስገባ ደግሞ ተከትሎኝ ይገባል ምንም ማድረግ አልችልም መጮህ መናገር ለማንም ስሜቴን መግለጽ አልችልም ሽንት ቤት ውስጥ የሚፈልገውን ነገር ያደርጋል ድንገት ሰው ሰምቶኝ ስጋባ ያግኝ ቆየሽ ብሎ ካንኳኳ ሽንት ቤቱ መስኮት አለው ዘሎ በጀርባ በኩል ይወጣል ኤቭሪ ሲንግል ዴይ ይሄ ነገር እየተፈጠረ መጣ ፊልሙስ እንዴት ነው ያሳዩሽ ፊልሙ በፕሮሰስ ነው ድንገት የመጣች ናት ለእንግድነት መታ የቆየች ናት ሶታ ያለሽ ነይ ምናምን ነው ማየት አልፈልግም ችግር አለሽ ኦኬ ታሳይኛለች እንዴ ሴት ነች ምታሳይሽ ሴት ናት 4 አመቴ ነው ይሄ ነገር እየቀጠለ 5 አመቴ መጣ 5 አመቴ ላይ የተለወጠ ነገር የለም ጋራጅ አለ ግቢ ውስጥ አንዱ ደግሞ በጣም ክራውድድ እንዲሆን የሚያደርገው ይሄ ነው አብሮ አደግ ያለ ከሱ ጋር እንጫወታለን ኢሞሽኔን ኤክስፕረስ ማድረግ አልችልም መኪና ስር ተደብቄ ያለቅሳለሁ ምን ሆነሽ ነው ስባል እንዲህ አደረጉኝ ማለት አልችልም አባቴን አፍቆኝ ነው ላለው ምክንያቱም ያንን እንዳላደርግ ያደረገኝ ምክንያት ምንድነው ያስፈራራኛል
ምን ይሻል እናትሽ ይህን ነገር ካወቀች ተጠያቂ የምታደርገው አንቺ ነው ትጣላሻለች እንደሰማችሁት ነው ዘመዶቼ በኔ ላይ ያልሆኑ ነገሮችን ያደርጋሉ እነሱ ጋር ነው መኖረው እንደዚህ ብላ ብዙ ነገር ይዘረዘረቻን ሰምታችኋል ብዬ ተስፋ አደርጋለሁ በጣም የሚገርመው ነገር ደግሞ ይሄንን ነገር ያወራችሁ ብሮድካስት ላይ ነው ከዛ ከወጣሽ በኋላ ደግሞ በራሷ ቻናል ዩቲዩብ ቻናል ኦር ሌላ ቻናል የቲክቶክም ሊሆን ይችላል በራሷ ቻናል ደግሞ ያለችውን ነገር ስሙ ሀውለት ማን ነው ሀውለት እንግዲህ የተወለደችው ደሴ ከተማ ነው ነገር ግን በልጅነት ወደ አዲስ አበባ በመምጣት ያደኩት አዲስ አበባ ነው ማለት ነው እሺ ሀውለት አዲስ አበባ ስታድጊ ልጅነትሽ እንዴት ነበር ልጅነቴ ደስ ይላል ማለት መስጂድ ውስጥ ነው የኔ ልጅነት በአጠቃላይ ያለውና ሁሉ ነገር የተሳሰረው መስጂድ ውስጥ ነበር ቤቴን ማቀው ለመተኛት ብቻ ነው እንጂ ውሎይም ምሽቴም መስጂድ ውስጥ ነበር ትምርት በማይኖርበት ጊዜ ያው ጧት 1 ሰዓት መስጂድ ደርሳለሁ እስከ 4 ሰዓት መስጂድ ስንጫወት ኦር ስንቀራም ፈልገውን ነገር ስናደርግ እንቆይና 4 ሰዓት ላይ ወደ ቤት መለሳለሁ 4 ሰዓት ላይ መኝታ ክፍል ሆኜ እስከ ዙሁር ድረስ ቁርአን መቅራት ጀምራለሁ አጠናለሁ ማለት ነው 6 ሰዓት ሲሆን ደግሞ ወደ መስጂድ ሄጄ ዙሁር ሰግዳለሁ ዙሁር ሰግጄ እስከ 8 ሰዓት ቆይና መልሼ ወደ ቤት ሄጄ ምሳ በልቼ ከእንደገና ወደ መስጂድ ነው የምሄደው ማለት ነው ከዛ በኋላ መስጂድ ውስጥ ነው ማመሸው እስከ አሱር ሰግደን ቁርአን መቅራት እንጀምራለን ቁርአን ከቀራን በኋላ መግሪብ ሰግደን ነው ወደ ቤት የምመለሰው ከመግሪብ በኋላ ደግሞ እስከ ኢሻ ድረስ ቁርአን መቅራት ነው ስራዬ የሚሆነው ከኢሻ በኋላ ሰግጄ መስገጃዬ ላይ የተወሰኑ ሰዓት አሳልፌ ተኛለሁ ጧት ደግሞ ተመሳሳይ ሩቲን ይቀጥላል ማለት ነው እንደዛ ነው ልጅነትሽን በሙሉ በመንፈሳዊት ነው ያሳለፍሽው እንደ ኢትዮጵያ ልጆች አፈር አልፈጨሽም ጭቃ አላቦካሽም አልተጫወትሽም አባሮች ሌባና ፖሊስ ቃጤ ብይ እንደዛ እንኳን አልተጫወትንም ብንጫወት ኦር የሆነ ነገር ብናደርግ እዛው መስጂድ ግቢ ውስጥ መስጂድ ውስጥ እንጂ ከመስጂድ ወተን የምናደርገው ነገር አልነበረው መስጂዳችን መናፈሻ ስለነበረው እዛ ነው የምናሳልፈው ብንጫወትም እዛ ውስጥ ነው እናጠፋለን ያው እንደዛ ለቁርአን ፍቅር ኑሮን ብንቀራ ማጥፋታችን በኡስታዞቻችን መመታታችን የማይቀር ነገር ነው ግን ብናጠፋም ብንሳሳትም እዛው መስጂድ ውስጥ ነው ማለት ነው በጊዜ ሂደት በህይወት የገባይ ነገር አንዱ እሱ ነው ሃይማኖት ቤት ውስጥ ሆነን መስጂድ ውስጥ ሆነን ልናጠፋ ልንሳሳት ብዙ ነገር ልናደርግ እንችላለን ዞሮ ግን ተመላሽነን ምክንያቱም ለኛ አስቦ ሊቀጣን ወይ የትኛውን ልጅነትሽን ማንናቴ ሁለት ሰው ነው እኮ የነገርሽን ሁለት ሰው የሚያደርገውን ነገር አንቺ በብቻሽን እያረክሽ ነው ልጅነትሽን በየትኛው አንግል ነው እንግዲህኛ ምን ረዳው ያኛው ነው ኦር ይሄኛው ነው መና ሰው ለገንዘብ ሲል ማያደርገው ነገር ማይዋሸው ውሸት የለም ይባላል እውነት ነው በቃ ይሄንን ነገር እየተረዳው ነው መገኘው ኢንሻአላህ አላህ ለሁላችንም እስቲ ራሳችንን የምንችልበት ኦር ደግሞ ኢማናችንን ማይቀነስበት ገንዘብ አላህ ይስጠንላችኋለሁ ሁሉም ሰው ለገንዘብ ሲል ነው እንደዚህ አይነት ነገሮችን የሚያደርገው እንጂ ወዶ አይመስለኝም ኤኒዌይስ ለዛሬ ዝንዳችሁ ፕሮግራም በዚህ ይጠናቀቃል በቀጣይ ቪዲዮ እስከምንገናኝ ድረስ ካሁን አብራችሁ ለቆያችሁ ሰዎች እስካሁን እስቲ